ሰላም ጤና ይስጥልኝ ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል የተካሄደ ያለውን ወቅታዊ የህልውና ተጋድሎ በተመለከተ ያገኘናቸው መረጃዎች የምናቀርብበት ከፋኖ መንደር የተሰኘው ዝግጅታችን ነው። የተለያዩ መረጃዎችንም አካተን ይዘን ቀርበናል። እንድትከታተሉ ነው የምንጋብዘው። የዘውትር ተሳታፊያችን መስመር ላይ ይገኛል። ባለፉት 2 ቀናት በአማራ ክልል በተለያዩ ቀጠናዎች የተደረጉ የህልውና ተጋድሎችና ተያያዥ ጉዳዮችን በመረጃ ደረጃ ሰብስቦ ተገኝቷል። በቅደም ተከተል ያቀርብልናል። ነገር ግን ወደዛ ከመግባት በፊት እንደው ባጭሩ የብሔረሰቦች ቀን በሚል በማዕከላዊ ኢትዮጵያ ክልል በሆሳና ከተማ መከበሩን ሰምተናል። እንግዲህ በተመለከተ ከዚህ ቀደም በተለያየ መልኩ መረጃውን አውጥተናል። ለዚህ ክብረ በዓል የማዕከላዊ ኢትዮጵያ ክልል ሰራተኞች ደሞዛቸው ሙሉ በሙሉ ወደ በዓሉ እንዲውል በመደረጉ ከፍተኛ ችግር ውስጥ መግባታቸውን መግለጻቸው የሚታወስ ነው። ደመቅ ያለ በዓል እናክብር ከሌላው ክልል ለምን እናንሳለን በሚል እንደ ሻውጣ ሰው የተመራው የክልሉ መንግስት ካቢኔ የክልሉን ሰራተኞች ደሞዝ በሙሉ ወደ በዓሉ በማዞር ነው እንግዲህ ሰራተኛው ለሚቀጥሉት ጥቂት ወራት ደሞዝ እንደማይኖረው ነው የተገለጸው ለበዓሉ ሲባል። ለማንኛውም በዚህ በዓል ላይ አብይ አህመድ ተገኝቶ ንግግር አድርጓል። በዚህ ንግግሩም ፉከራን ጨምሮ የተለመደውን የበልጽገናል ዲስኩር በተከታታይ አሰምቷል። እንደው ባጭሩ ስለሱ እናንሳና ወደ መደበኛው ከፋኖ መንደር ወደ ተሰኘው ዝግጅታችን እናመራለን። እኛ ዓመታዊ በዓላቸውን የብሔር ብሔረሰቦችን ክብረ በዓል ለማክበር ወደ ሆሳና ከተማ ጠቅላይ ሚኒስትሩ ተጉዟል። በርካታ ከሌሎች ክልሎች የመጡ የብልጽግና አመራሮች ተገኝተዋል። በአጠቃላይ ሰብሳቢውም ተሰብሳቢውም ብልጽግናን የሚደግፍ ኃይል ብቻ እንደተገኘ ነው መረጃዎች የሚያመላክቱት። ምናልባትም መሳይ ጠቅላይ ሚኒስትሩ በዚህ ስብሰባ ላይ በምንም ተአምር የሚመለከተው ሰውም አልነበረም። ከአጠቃላይ ከኢትዮጵያ ሕግ አንጻር በታሪክም ከዚህ በፊት ካሳለፉት 19 የብሔር ብሔረሰቦች በዓል ላይ የፌዴሬሽን ምክር ቤትና ፕሬዚደንቷ ወይም ፕሬዚደንቱ ናቸው ባለ ጉዳይ ሆነው ለህዝብ ንግግር የሚያደርጉት። ርዕሰ ብሔር እንጂ ርዕሰ መስተዳደር በብሔር ብሔረሰቦች ላይ ይህን ያክል ፉከራና ቀረርቶ ዛቻና ማስፈራራት ነገር ብቻ ተናግሮ የመጣ ጠቅላይ ሚኒስትር ከዚህ በፊት ተደምጦ አይታወቅም። ኃላፊነት የተሰጠው ለርዕሰ ብሔሩ ነው እንጂ ለርዕሰ መስተዳደሩ አይደለም። በማይመለከተው ነገር በሁሉ ነገር እኔ ካላቦካሁት የሚጋገር እንጀራ የለም የሚለው ጠቅላይ ሚኒስትሩ በዛ በሆሳና ከተማ ተገኝቶ ዛቻና ፉከራ ነው ሲያሰማ የዋለው። ኢትዮጵያን በረሃብ፣ በችግር፣ በጦርነት፣ በተለያዩ መከራዎች የሚገኙ የኢትዮጵያ ህዝቦች ብሔር ብሔረሰቦችን ችግር እያየ እሱ ግን አሁን ልክ አገሪቱ በከፍተኛ ደረጃ እንደበለጸገች የሚመጡ ችግሮችን ወደ እድል በመቀየር ወደ ብልጽግና ጎዳና እናመራለን በማለት ኢትዮጵያ በታሪኳ በጣም በርካታ ጊዜ በአገር ውስጥም ግጭት ውስጥ ገብታለች። ወራሪያን መጠው ኢትዮጵያን በከፍተኛ ደረጃ አጥቅተዋታል። ነገር ግን እንደዚህ ጊዜ ኢትዮጵያ ችግር ውስጥ የወደቀችበት ጊዜ የለም። ሆሳና ከተማ ከዚህ በፊት ወጣቶችን፣ የመንግስት ሰራተኞችን፣ ሐኪሞችን፣ ሌሎችንም ነጋዴዎችን ብቻ አይደለም መሳይ ገበሬዎች ወደ ከተማ ሲመጡ ከእንቁላልና ከዶሮ ላይ ቀረጥ በመሰብሰብ በክልሉ ላይ የሚከበረውን ብሔር ብሔረሰቦችን በዓል ከሌሎች የተሻለ እንዲሆን ለማድረግ በማለት ህዝብን ሲዘርፉበት ሲቀሙበት የከረሙበት 2 እና 3 ወራቶች አልፈዋል። አሁን ደግሞ የብልጽግና የአማራ ክልል ከትግራይ ምናልባትም ከኦሮሚያ ክልል ከአፋር ከሶማሌ ከቤንሻንጉል ጉሙዝ ከጋምቤላ ክልል ተሰብስቦ የመጣ የብልጽግና አባልና የብልጽግና ካድሬ ብቻ ስብሰባ ነው። እነሱ በልጽገውበታል። የኢትዮጵያን ህዝብ እያስቸገሩ እየገደሉ እነሱ በሰላም ይኖራሉ። እነሱ ገንዘብ ሰብስበው ሀብትን አፍርተዋል። ስለዚህ የተናገረው ነገር ለብልጽግና ፓርቲ ሊሆን ይችላል የሚል እምነት ነው ያለ ይመስላል። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። እንግዲህ በንግግሩ ያው ዛቻው ፉከራው እንደተለመደው ተሰምቷል። አዲስ ነገር የለም። ቅኔው ሲያልቅበት ቀረርቶ ጨምረበት ነው የሆነው። ከዚህ በኋላ ሰውየው አዲስ ነገር የሚናገር አይደለም። የተለመደውን በልጽገናል፣ እንሰራርተናል፣ ሰማይ ላይ ደርሰናል፣ እንዲህ አይነት ተመሳሳይ የሆኑ ምንም አይነት የይዘት ለውጥ የሌለው አንድ መድረክ ላይ የተናገረውን የምንም የቃላትም የድምጸትም ልዩነት ሳይኖረው ደግሞ ደጋግሞ የሚናገር ሁሉ ነገር ያለቀበት አይነት ሆኖ ነው የቀረበው። ከምንም በላይ ጠላቶቻችንን ጸጉር ላይ እንዳለቅማል ለቃቅመን እናራግፋቸዋለን ብሎ በዚህ አይነት የቃላት አጠቃቀም ችግር ባለበት ሁኔታ ከአንድ የሀገር መሪ እንዲህ አይነት ቃል በመጠቀም ጠላቶቻችንን በሙሉ አራግፈን እንጨርሳለን ያለው ምን አይነት
ትርጉም የሚሰጥ ፕሮፓጋንዳ እንደሆነ ግልጽ አይደለም። ከአብይ አህመድ የበለጠ የኢትዮጵያ ጠላት የለም። ከአብይ አህመድ የበለጠ ኢትዮጵያ ስጋት የለም። ኢትዮጵያ ጠላት ብላ ምናልባት በስጋት ደረጃ በቁጥር አንድ ልታስቀምጠው የምትችለው አብይ አህመድን ነው። በየጊዜው ጠላት እያበራከተ ይራሱን በየጊዜው ተቀናቃኞቹን እያፈራ እየፈለፈለ የሚሄድ በየቦታው እሱን ለመጣል ነፍጥ የሚያነሱ እሱን ለመጣል ሰላማዊ ትግል የሚቀሰቅሱ የሚያነሱ የህብረተሰብ ክፍሎች እየጨመሩ መጡ እንጂ እየተራገፉ እንዳልመጡ በግልጽ እያየን ነው። ለራሱ መንደርም ማረጋጊያ ይሆናል ብሎ የተናገረው ነው። የእሱም መንደር እየሰማው አይደለም። የእሱም መንደር እሱን ከመስማት ይልቅ እሱ መቼ ይሆን ያዘጋጀው ቤቱ የሚሄደው በአቡዳቢ አካባቢ ቤተ መንግስት እንዳሰራም ይነገራልና ያ ቀን መቼ ነው ብሎ የራሱ መንደርም ውስጥ ለውስጥ ያንሾኳሾከ እንዳለ እንሰማለን። አደባባይ የሚናገሩት ሌላ ነው። ከመጋረጃው በስተጀርባ ግን ይሄ ሰውዬ ጥሎን ይሄዳል የሚለው ጭንቀትና ስጋት ነው ብልጽግና መንደር ያለው እንጂ አሁን እሱ አደባባይ ወጥቶ እንደሚፎክረው እንደሚናገረው እንደሚዘልፈውና እንደሚዝተው እንዳልሆነ በግልጽ የሚታወቅ ነገር ነው። ለማንኛውም የብሔር ብሔረሰቦች ቀን የሚባለው የኢትዮጵያን ሕዝብ እኩልነት ያፈረሰ በዚህ ቀን ብቻ ብሔረሰቦች እየታዩ እኩልነታቸው የሚነገራቸው 364 ቀን ግን እኩልነት ሳይሆን አድሏዊነት የተወሰኑ ሰዎች ብልጽግና ብቻ የታየበት የአንድ አካባቢ ሰዎች ብቻ የፖለቲካውንም የኢኮኖሚውንም የበላይነት የያዙበት ሌላው ግን እንዲሁ ለክብረ በዓልና ለቴሌቪዥን ድምቀት በዓመት አንዴ የሚጨፍርበት ዕለት ነው ማለት እንችላለን። የኢትዮጵያ ሕዝብ የብሔር ብሔረሰቦች ቀን አያስፈልገውም። የኢትዮጵያ ሕዝብ አብሮ የሚበላ አብሮ የሚኖር ሰርጉም ሐዘኑም ሁሉም ድምቀቱም በጋራ የሚያደርግ ነው። በአንድ ቀን ተለይቶ ለፖለቲካ ፍጆታ በሚል በሚከበር ቀን አይደለም የኢትዮጵያ ሕዝብ መብት የሚረጋገጠው። አብይ አህመድ ዛሬም ይፎክራል። ነገር ግን ውድቀቱ ከምን ጊዜውም በላይ እየተቃረበ መፈራረሱም እውን እየሆነ ከማየት ያለፈ ምንም የሚፈይደው ምንም የሚያመጣው ለውጥ የለም። እውነት ነው መሳይ። ሰውየው እኮ በስልጣን ለመቆየት ብቸኛው መንገድ አሁን እኛና እነሱ የሚል ንግግር ነው እየተናገረ ያለው። በአንድ በኩል የሱ ዙሪያ ላይ የተከማቹ ግለሰቦችና ቡድኖች አሉ፣ በሌላ በኩል ደግሞ የኢትዮጵያ ሕዝብ አለ። አሁን ልዩነቱ ቁልጭ ብሎ ለኢትዮጵያ ሕዝብ እየታየ መጥቷል። ይሄ ልዩነት እኛና እነሱ ብሎ መቀስቀስና መለያየት ካልቻለ በስተቀር እንደማይቀጥል አውቋል። በዚህም አጠቃላይ ለኢትዮጵያ ሕዝብ የሚበጅ ነገር አንብቦ አያውቅም። ከዚህ በፊት ስልጣን በያዘ እስከ ዓመት ከ6 ወር እስከ ዓመት ከ8 ወር ምናልባትም ግፋቢ እስከ 2 ዓመት ድረስ የነበሩት ንግግሮችን ወደ ኋላ ተመልሰን ስናይ ጥራት ነጠቅ ከግለሰቦች ከታዋቂ ኢትዮጵያውያን ከዓለም አቀፍ ተናጋሪዎች ተለቃቅሞ የመጣ ንግግር ነው። ብዙ ጊዜ በመድረክ ሲሸውደን ነው የኖረው። ከዚህም ከዛም ቃርሞ መድረክ ላይ እየወጣ ሲናገር የነበረ ግለሰብ እንደሆነ አሁን በቃ አለቀበት። አንተ እንዳልከው ቅኔው ሲያልቅበት ቀረርቶ ጨመረበት አይነት ንግግር ነው። በጣም የኢትዮጵያ ሕዝብ ከፍተኛ ምሬት ውስጥ ገብቷል። እውነት ለመናገር መድረክ ላይ ወጦ ሲናገር ማድመጥ የማይፈልግ ኢትዮጵያውያን እጅግ በጣም በከፍተኛ ደረጃ እያደገ ነው የመጣው። አጠቃላይ የሚሰጣቸው ምሳሌዎችም ከአንድ ጠቅላይ ሚኒስትር የሚጠበቅ ሀገርን ከሚገዛ የሚጠበቅ አይደለም። እውነት ለመናገር እየገደለም እያሰቃየም እያስራበም እያረደም በደሎችን እየፈጸመ ሁሉ ምሳሌው ነገር በሙሉ በድህነት እንዳደገ በጥረት እንዳደገ በማስፈራራት እንዳደገ የሚሰጣቸው ምሳሌዎች ለምሳሌ አሁን የተናገረው ነገር እንደ ጸጉር ቅማል ኢትዮጵያውያን እኮ በጣም በድህነት ብንኖርም እውነት ለመናገር አሁን ጸጉር ቅማል እኮ ከጠፋ በጣም እንደውም 15 20 30 በፊት እኮ ጠፍቷል። አሁን የጸጉር ቅማል ገጠርም ብትሄድ እንደዚህ አይነት ነገር የለም። እሱ ግን በልጅነቱ የያዘውን ነገር ነው እስካሁን ይዞት የቀጠለው እና ችግሮቿ በልጅነቱ የደረሱበትን አጠቃላይ የሳይኮሎጂ የቁስ እጥረት ችግር የነበረበት የአእምሮ ችግር እጥረት የነበረበት አሁን በደንብ ቁልጭ ብሎ እየታየ ነው። እንግዲህ እንደ ጸጉር ቅማል ያላቸው የፋኖ ኃይሎች አፍንጫቸው ድረስ መጥተው ከፍተኛ አደጋ እያደረሱበት እንደሆነ አውቋል። ይሄ ሁሉ ነገር አልበላሽን ምን አመጣው አይነት ነገር ነው። እውነት ለመናገር የፋኖ ኃይሎችን ሻመት ቢዋጉ አያሸንፉም፣ እንዲሁ ዝም ብሎ ጫካ ለጫካ ሲዞሩ ይኖራሉ በማለት የተናገረው ትቶ ዛሬ ደግሞ እናራግፋቸዋለን። በጭራሽ እኮ ለመናገርም እኮ የሚቀፍ ነገር ነው። እውነት ማስፈራራቱ፣ ዛቻው፣ ስድቡ በጣም ከመሪ በታሪክ በኢትዮጵያ እንደዚህ አይነት መሪ በእውነት አይታ የማታውቅበት ጊዜ ላይ ነው የደረስነው። ነገር ግን ይሄ ሁሉ ቅዠት ይሄ ሁሉ ድንጋጤ እየመጣበት ያለው ናዳ ማስቀረት እንደማይችል የተረዳ
ነው እየመሰለኝ የመጣው መሳይ። እንግዲህ የፋኖ ኃይሎች ናቸው አንዱ እንደ ተባይ እናራግፋቸዋለን ከተባሉት ውስጥ በትክክለኛ በእርግጠኝነት መግለጽ የሚቻለው እነሱ ደግሞ የበለጠ የሱን የውድቀት ጊዜ እያፋጠኑ ምናልባትም አብይ አህመድ ከነ ጥቁር ታሪኩ በኢትዮጵያ ገጽ ላይ የሚጠፋበት ሩቅ እንደማይሆን የሚያረጋግጡ የትግል እንቅስቃሴዎች ናቸው እየተደረጉ ያሉትና እስቲ በአንተ በኩል ባለፉት 2 እና 3 ቀናት ዛሬን ጨምሮ በአማራ ፋኖ የተለያዩ አደረጃጀቶች እየተካሄዱ ያሉ የሉና ተጋድሎ መረጃዎችን በተመለከተ የተወሰኑትን ብታካፍልን። የአማራ ፋኖ ወታደራዊ ጠቀሜታ ያላቸውን ቦታዎች ከያዛቸው አካባቢዎች አንዱ የጎጃም ፓዊና ቻግኒ አካባቢ ነው። በዚህ አካባቢ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር ለተከታታይ 4 እና 5 ቀናት ከፍተኛ የሆነ ውጊያ ሲያደርግ እንደሰነበተ ይታወቃል። በተለይ በዛሬው ዕለት በተደረገው ውጊያ እጅግ በጣም የሚያስደንቅና የሚያስገርም ድል ነው የተጎናጸፉት። ኮሎኔል አጥናፉን ጨምሮ ሻለቃ ታምራትን እንዲሁም ሌሎችም የመቶ መሪዎች መቶ አለቆችን ሻምበሎችን ጨምሮ በርካታ የአገዛዙን ጦር መደምሰሳቸውን በአጠቃላይ በተደረገው ውጊያ ከ37 በላይ የአገዛዙ ጦርን መደምሰስ መቻላቸውንና ከ75 በላይ ማቁሰል መቻላቸውን የዛ አካባቢ የፋኖ ህዝብ ግንኙነት አስታውቋል። በተደረገው ውጊያም 32 ጥቁር ክላሽንኮቭ፣ 3 አስቃጥላ የብሬን ጥይት፣ 1 የጦር ሜዳ መነጽር፣ 1 ስናይፐር መነጽር፣ ከ17 በላይ የእጅ ቦምቦች፣ ከ1500 በላይ የክላሽ ጥይት፣ 2 ብሬን ሸንሸሎችና ከ100 በላይ የድሽቃ ተተኳሾች እንዲሁም በዚሁ አካባቢ ዘንዘል በተባለ አካባቢ በተደረገ ከፍተኛ ውጊያ የአገዛዝ ጦር ይህን ያክል ጉዳት የደረሰበት ቢሆንም ከተለያየ ቦታ በተለይ ከፓዊ አካባቢ የተጨማሪ ኃይል አምጥቶ እነዚህን 2 ቦታዎች ለመቆጣጠር ያደረገው ጥረት ከፍተኛ ጉዳት ደርሶበት እንደገና መመለሱንና አሁንም ውጊያው እየተካሄደ እንደሆነና የፋኖ ኃይሎች ግን የልባቸውን ሰርተው ቦታውንም መቆጣጠር መቻላቸውን አስታውቀዋል። ከፓዊ ተጨማሪ ኃይል አምጥቶ እነዚህን አካባቢዎች የታፈኑ አካባቢዎችን ለማስለቀቅ አሁንም ጥረት እያደረገ ቢሆንም የከባድ መሳሪያዎችን በመተኮስ አካባቢ በደረሰ ሰብል ላይ ከፍተኛ ጉዳት እንዳደረሰና የፋኖ ኃይሎች ግን ይህን ሁሉ ተቋቁመው በተለይ ዘንዘል የተባለችውን ከተማ በመቆጣጠር እየገሰገሱ እንደሆነ የአገዛዙ ጦር ደግሞ ከፍተኛ ክሳራ ደርሶበት እነዚህን ወታደራዊ መኮንኖችን ጨምሮ የቆሰሉ ሌሎችን በሄሊኮፕተር ወደ ባህር ዳር ይዟቸው እንደሄደ በተለይ በዚህ አካባቢ የምዕራብ እዝ 92ኛ ክፍለ ጦርና የ22ኛ ክፍለ ጦሮች በጋራ ነበር ለማጥቃት እንቅስቃሴ ያደረጉት። ነገር ግን ሳይችሉ ቀርተው ልክ በእነሱ ተመጣጣኝ ቁጥር ያለው የፋኖ ኃይል 2 ክፍለ ጦር የፋኖ ኃይሎች ተሰልፈው የመልሶ ማጥቃት በማድረግ ትልቅ ድል መጎናጸፋቸውን ነው መረጃዎች እያመላከቱ የሚገኙት። እንዲሁም ከሸዋሮቢት አቅራቢያ ቆቦ በተባለ ቀበሌ ላይ በተደረገ ከባድ ውጊያ የነበረውን የአገዛዙን ጦር በርካታ ኃይል መደምሰስ መቻሉንና ቆቦ ቀበሌና የምትባለውን አሁንም በፋኖ ኃይሎች ቁጥጥር ስር መሆኗን ለማወቅ ተችሏል። በሌላ አቅጣጫ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር 7 ለ7 ክፍለ ጦር በኤፍራታና ግድም ወረዳና ካናኮርማ ቀበሌ በተደረገው ከባድ ውጊያ በካራ ለጎሮ ቀበሌና አካባቢው የ103ኛ አየር ወለድ ጦር ላይ በሰነዘሩት ከፍተኛ ማጥቃት የአገዛዙ ጦር ክፉኛ መጎዳቱና ከሸዋሮቢት ተነስቶ ወደ ቆቦ ቀጠና ሲጓዝ በነበረው 103ኛ አየር ወለድ ክፍለ ጦር የሸዋ ጠቅላይ ግዛት እዝ የራምቦ ክፍለ ጦር 3ኛ ሻለቃና የ7 ለ7 ክፍለ ጦር ከ40 አርበኞች ጋር በመቀናጀት በጋራ በፈጸሙት ማጥቃት ከአጣዬ ኤፊሶን በሚወስደው መንገድ መሃል ቆርጠው ከፍተኛ ጉዳት እንዳደረሱበትና አሁንም በኤፊሶን አካባቢ ከፍተኛ ውጊያ እየተደረገ እንደሚገኝ ለማወቅ ተችሏል። ይህ በእንዲህ እንዳለ ከ1 ወር በፊት የአማራ ፋኖ በሚንቀሳቀስባቸው በሰከላ አካባቢ የአማራ ኃይሎችን ለመምታት ጦሩን አሰልፎ ጠንካራ ወደ ሆነው የፋኖ ይዞታ ገስግሶ ሄዶ የነበረው የአገዛዙ ጦር ተመቶ ሲመለስ በ6 አርሶ አደሮች ላይ ምላሳቸውን፣ ብልታቸውን፣ እጃቸውን ቆርጦ ቆዳቸውን ተልትሎ አስፓልት ላይ ጥሏቸው እንደሸሸ ይታወቃል። እንግዲህ የፋኖ ኃይሎች ብድር መላሽ ሆነው አጉት በተባለ ቀበሌ ንጹሃን በተገደሉ በት ቦታ ላይ በተደረገው ውጊያ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ከ50 በላይ የመከላከያ አባላቱን በመግደል 42 ጥቁር ክላሽ በመማረክ በምርኮ ማግኘታቸውንና በዞ 23 እና በምርፍ የተደገፈ ከፍተኛ ውጊያ ቢያደርግም የአገዛዙ ጦር አጉት ከተማን ለቆ መውጣቱንና በአካባቢው በሚገኝ ተራራ ላይ ራሱን እየተከላከለ እንደነበርና የፋኖ ኃይሎች ብድርን የሚመልሱ ህዝባቸውን የሚታደጉበት ደረጃ ላይ መድረሳቸውንና የመከላከያ ገዳይ የሆነው ስርዓት ግን አሁን
አሁንም ሲቪሎችን እየገደለ ቢቀጥልም ነገር ግን የፋኖ ኃይሎች በቀል እንደፈጸሙና ከ50 በላይ የአገዛዙን ጦር በውጊያ ሜዳ ላይ መግደላቸውን ከዚህ ቁጥር ያልተናነሰ ኃይል ደግሞ ማቁሰል መቻላቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በሁለት ቀን በፈጀ ሙሉ ቀን በተደረገ በድላንታና በዳውንት መካከል ሾጋ በተባለ ቦታ ላይ የአገዛዙ ጦር በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የደጋው መብረቅ ክፍለ ጦርና ኮር 2 ዞብላምባ ክፍለ ጦር በመቀናጀት ከፍተኛ ጥቃት በመፈጸም 5 ሙሉ ተሽከርካሪ መኪና ላይ ሲንቀሳቀስ የነበረን ኃይል ከበባ በመፈጸም በማጥቃት በርካቶችን መግደላቸውና ማቁሰላቸውን በተደረገው ውጊያም ተተኳሾችንና የነፍስ ወከፍ መሳሪያዎችን መማረክ መቻላቸውን አስታውቀዋል። አሁንም በማዕከላዊ ጎንደር በጣቁሳ ወረዳ ከደልጊ ቀጠና አቅራቢያ በምትገኘው በኮታ በተባለ ወታደራዊ ካምፓቸው ተነስተው ሐሲን ጉርቲን የተባለውን ቀበሌ ለመቆጣጠር የተንቀሳቀሰው የአገዛዙ ጦር የአማራ ፋኖ ህዝባዊ ድርጅት በጌምድር ክፍለ ጦር በፈጸመው የሌሊት የደፈጣ ጥቃት ከ15 በላይ የአገዛዙ ጦር መግደሉንና የሄደበትን ተልኮ ሳይመታ ተመቶ መልሶ ወደ መኮንታ ወደ ተባለው ካምፑ መግባቱን ለማወቅ ተችሏል። በደቡብ ጎንደር በአራት የተለያዩ ቦታዎች በፋኖ ኃይሎችና በአገዛዙ ጦር መካከል ከፍተኛ ውጊያ የተቀሰቀሰ ሲሆን በላይ ጋይንት በ3 አቅጣጫ በዛጎች በተባሉ ቀበሌዎች አካባቢ እንዲሁም በተለያዩ የላይ ጋይንት አካባቢ ከፍተኛ ውጊያ እየተደረገ ሲሆን የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጋራ ያንን አካባቢ የመጣውን የአገዛዙ ጦር መክተው መመለሳቸውን አስታውቀዋል። በተደረገው ውጊያም በርካታ የአገዛዙ ጦር መደምሰሱን ለማወቅ ተችሏል። በመተማ እንዲሁም አሻሚትና ቧንቧ በተባሉ ቦታዎች ላይ የመንግስት ጦር አሻሚትንና አካባቢውን ለመቆጣጠር ተጋድሎ ያደረገ ቢሆንም የአገዛዙን ጦር መተው አሻሚት ከተማንና ቧንቧ የተባሉ ከተሞችን መልሰው በእጃቸው ማስገባታቸውን ለማወቅ ተችሏል። በርካታ የመገናኛ ሬዲዮኖችን መማረካቸውንና ወታደራዊ መኮንኖች ሻምበል መሪዎችን ጨምሮ በስም ያልተጠቀሱ የመቶ መሪዎችን መግደላቸውን አስታውቀዋል። መከላከያው በተደጋጋሚ የተለያዩ ክፍለ ጦሮችን እየያዘ ለማጥቃት ከፍተኛ ጥረት ያደረገ ቢሆንም እስከዛሬ ድረስ ምንም ያልተሳካለትና ክሳራ እየደረሰበት እየተመለሰ እንደሆነ ለማወቅ ተችሏል። ለተወሰነም ጊዜም ያችን አሻሚት የተባለችውን ከተማ የተቆጣጠረው የአገዛዙ ጦር ከፍተኛ ቁጥር ያለው ኃይሉ ስለተመታበት ቦታዋን ለቆ ወደ መጣበት የተመለሰ መሆኑን ለማወቅ ተችሏል። በጣም ነው ማመሰግነው። እንግዲህ በሰሞኑ የአማራ ህዝብ ተጋድሎ ላይ ዋናነትም ከሰሞኑ ከተፈጠረውና አገዛዙ እንደ ትልቅ ክስተት ተመልክቶት ከፍተኛ ሽፋን በሰጠው የአንድ ግለሰብ ብልጽግና መንደር መቀላቀልን ወይም መምጣትን ተከትሎ እንግዲህ የፋኖ ትግል ምን ሊመስል ይችላል የሚለው ነገር ፋኖ አመሰራረቱንና አካሄዱን አሁን የደረሰበትን ደረጃ ካለመረዳትና ካለማወቅ የተነሳ እንደው ፋኖ እንዴት ሊቀጥል ይችላል የሚል በተወሰነ ደረጃ ስጋት የገባው ካለ በእርግጥ ፋኖ ሰሞኑን እያደረገ ያለው እርምጃና እንቅስቃሴ መልስ እየሰጠው ነው ማለት ይቻላል። በነገራችን ላይ ሰሞኑን ገባ የተባለውን ግለሰብ ተከትሎ አገዛዙ በአማራ ክልል ደስ ብሎናል ስምምነት በመደረጉ የሚል የድጋፍ ሰልፍ እንዲደረግ ቅስቀሳ እያደረገ እንዳለ ቤት ለቤት ሰምተናል። ምናልባት ይሄ ነገር ሊከሽፍ እንደሚችልም እየተገለጸ ነው የሚገኘው። ሌላው ይሄ ግለሰብ ማስረሻ ሰጤ ማለት ነው ወደ አማራ ክልል አንድ የኃላፊነት ቦታ ተሰጥቶት ሊሄድ እንደሆነ ነው የተገለጸው። ምናልባትም የክልሉ ሰላምና ጸጥታ ቢሮ ኃላፊ አማካሪ በመሆን ወደ ባህር ዳር ይሄዳል ተብሎ ነው የሚጠበቀው። ከዚሁ ጋር ተያይዞም ብቻውን አልመጣም ብዙ ኃይሎችን ነው ይዘው የመጣው ብሎ ለመግለጽና በተለይም በስምምነቱም ሆነ ከዛ ጋር ተያይዞ ሌሎች ሰዎች አጠገቡ ያልታዩ መሆናቸው የብልጽግናውን ድራማ አስቂኝ ያደረገበት ሁኔታን ለመቀልበስ ይመስላል። የመንግስት ታጣቂዎችን እንደ ፋኖ አስታጥቀዋቸው በፋኖ ገጽታ አብረው የገቡ እንደሆኑ አድርገው ለማሳየት በዛም ደረጃ ድራማ ለመስራት እየተዘጋጁ እንዳለ ሰምተናል። በአጠቃላይ የግለሰብ በአሁን ሰዓት በአዲስ አበባ በአንድ ሆቴል ጥበቃ እየተደረገለት እንዳለም አንከር ሚዲያ በቦታው ያሉ ሰዎችን እማኝ አድርጎ መረጃውን መጥቀስ የሚችለው ይሆናል። ለማንኛውም በአጠቃላይ በዚህ ዙሪያ ምን ማለት ይቻላል? መሳይ ይሄ ግለሰብ እውነት ለመናገር ከዚህ በፊት ለ3 እና ለ4 ወራት በተከታታይ እንደተመለከትነው ከሆነ ራሱ ምናልባት 2 እና 3 አጃቢዎችን ይዞ ፌስታል ይዞ አንድ ውሻ አስከትሎ ሲንከራተት እንደነበረ ነው የምናውቀው። ይህ ሰውዬ ከፍተኛ ጥቅም አግኝቷል። እውነት ለመናገር በውጊያ ተሳትፎ የማያውቅ ግለሰብ
ከገባ በኋላ አሁን ከፍተኛ ችግር ውስጥ ነው የወደቀው። እንግዲህ ጎንቻ ሲሶ፣ ነሴ ሳር ምድር፣ ሸበል በረንታ፣ የበላይ ዘለቀ ሀገር ስንት ጀግና ያበቀለበት ሀገር እንደዚህ አይነት ግለሰብ ወደ ጽግና ገባ ተብሎ አሸሸ ገዳሜ መባሉ እጅግ በጣም በመንግስት ደረጃ ያሳፍራል። ይሄ ግለሰብ ልክ እንደነ ጃልሰኝ 1000 እና 2000 10,000 እና 5,000 ጦር ይዞ የገባ አይደለም። ምናልባትም መሳሪያ ሳይታጠቅ በአጃቢዎቹ ታጅቦ የገባ ግለሰብ እንደሆነ ነው መረጃዎች የሚያመላክቱት። ይሄን ግለሰብ አሁን ከፍተኛ ጭንቀት ውስጥ ነው የወደቀው። እነሱ በከፍተኛ ደረጃ ሚኒሻውን አሰልፎ የፋኖ ልብስ በማልበስ እኛ ህዝባችንን በድለናል፣ የአማራ ጥያቄ ተመልሶልናል፣ ስለዚህ ትግላችንን አቁመን ከመንግስት ጋር ተሰልፈን ህዝባችንን ለመካስ ተዘጋጅተናል የሚል ፕሮፓጋንዳ ለመስራት ነበር ከፍተኛ እንቅስቃሴ ሲደረግ የነበረው። ከዚህ በፊት እንደምታውቀው ጃልሰኝን ወደ ምህረት ወይም ወደ መንግስት ጋር ድርድር አድርጎ ወደ ሰላማዊ መንገድ ገባ ሲባል በኦሮሚያ ክልል በአንዳንድ ከተሞችና በአዲስ አበባ እኛ ራሳችን ባይናችን ያየነው በመኪና እየተንቀሳቀሱ በመገናኛ፣ በሜክሲኮ፣ በሀያት፣ በጣፎ አካባቢ ተኩስ እያሰሙ ህዝቡን ሲያሸብሩ እንደነበር ልክ እንደዛ አይነት ነገር ለማድረግ ፍላጎት ነበረው። ነገር ግን የሚጨበጥለት እጅ አጣ። ይሄ ግለሰብ ይዟቸው የመጣው ቁጥር ለመንግስትም በሰጠው ፕሮፓጋንዳ ልክ አሁን በድፈት ወጦ ይህን ያክል ጦር ይዤ ገብቻለሁና አማራ ክልል ላይ የፋኖ ኃይሎች እየደከሙ ነው፣ እጃቸውን ሰጠዋል፣ ከእንግዲህ በኋላ የሚያስቸግረን ነገር የለም ለማለት የማይችልበት ደረጃ ነው። ከዚህ አልፎ ደግሞ እጅ ሰጣሉ የተባሉት የታሉ? ከሰሞኑ ይመጣሉ ብለህ ቃል ገብተህ ነበረ ተብሎ ከብሔራዊ ተሐድሶ ኮሚሽን ምክትል ኃላፊው ብርጋዴር ጀነራል ደርቤ መኩሪያ ደብዳቤ እንደተጻፈለት መረጃዎች ዛሬ ወጥተዋል። እንግዲህ እነ ማስረሻ ሰጤ ከፍተኛ ጭንቀት ውስጥ ነው የወደቁት። መስፍን አባተን ጨምሮ ማስረሻ ሰጤ ምናልባት ወደ አማራ ክልል ሄደው እንደሚሆን የሆነ የሚመጥናቸውን ቦታ የተላላኪነት ቦታቸውን ሊሰጣቸው ይችላል። ነገር ግን ልክ ጃልሰኝ እንዳደረገው አይነት አካሄድ አማራ ክልል ላይ ምናልባትም ሚኒሻውን ይዞ ሊያደርግ ይችላል። እነሱ ግን ቃል የገቡላቸው በርካታ ግለሰቦች በርካታ የፋኖ ኃይሎች በጥቂት ቀናት ውስጥ ወደ አማራ ክልል እጅ ይሰጣሉ፣ ለዚህም ሰራዊቱ ተዘጋጅቶ ይቀበላቸው በማለት ዲስኩራቸውን ሰፋ አድርገው ነበር የተናገሩት። ነገር ግን የሚመጣ ኃይል አጡ። ይሄንን በማጣታቸው የብሔራዊ ተሐድሶ ኮሚሽን ለሁለቱ ግለሰቦች በተለይ በዋናነት ለማስረሻ ሰጤ በብርጋዴር ጀነራል ደርቤ መኩሪያ የተጻፈ ደብዳቤ በእጁ እንደደረሰው መረጃዎች አሁን ማምሻውን ደርሰውናል። በሚዲያዎች ከፍተኛ ከበሮ እየተመታ ተዘፍኗል። በተደጋጋሚ ጊዜ የፋኖ ኃይሎች ወደ አንድነት እየመጡ እንደሆነ መንግስት ስላወቀ እያደረገ ያለው ነገር ምንድነው? ማስረሻ ብቻ አይደለም ሌሎችም እየወጡ ነው በማለት የስልክ ቅጂዎችን በአርቲፊሻል ኢንተለጀንስ በደንብ አድርጎ እየቆራረጠ በማቅረብ እርስ በርሳቸው እንዲጋጩና ጥርጣሬ ውስጥ እንዲገቡ ለማድረግ ዝግጅት አድርጎ በሚዲያዎች በሙሉ በእነሱ ደጋፊ ሚዲያዎች እየቀረቡ ነው የሚገኙት። ይሄ ነገር እንግዲህ መልስ እየተሰጠበት ነው። ከፋኖ ኃይሎች ለብልጽግና የሚሰጥ እጅ የለንም፣ እጃችንን ማንም አይጨብጠውም፣ እኛ በደል ደርሶብን በደልን ተጠይፈን የወጣን መሪዎች ነን። አንዳንዱ መሪዎች እንደው እየተናገሩ ያሉት እኛ ለማድረክ ነው፣ ማርከን አሰልጥነን አስታጥቀን ውትድርና ላስተማር ነው ለብርሃኑ ጁላ ነው ወይ እጃችን የሚሰጠው በማለት ለእነዚህ ወታደራዊ አመራሮች ከፍተኛ ንቀት እንዳላቸውና በፍጹም የማይሞከር እንደሆነ ነው መረጃዎች እያመላከቱ ያሉት። እንግዲህ አንዳንድ አመራሮች እኔ ብቻዬን እንኳን ብቀር እንኳን ማልቀረውን ብቻዬን እንኳን ብቀር ለዚህ ስርዓት እጄን የምሰጥ ሰው አይደለሁም፣ እጅ የሚጨብጥ እንጂ የሚጨበጥ እጅ የለኝም በማለት በልህና በቁጭት እየተናገሩ እንደሚገኙና በአጠቃላይ ግን የፕሮፓጋንዳ ሂደታቸው ምናልባትም ባለፈው ኢንተርቪው ስናደርግ ለአንድ ሳምንት ግፋቢል ለሁለት ሳምንት ጊዜ ነው ሊቆይ የሚችለው። በኋላ ግን እንደ ምንጭ ውሃ እየጠራ ይመጣል። ማንኛው ትክክለኛ እንደነበረ እንደ ምንጭ ውሃ ጠርቶ ለአማራ ህዝብ የትኛው ኃይል ነው ጀግና፣ የትኛው ኃይል ነው በፕሮፓጋንዳ ብቻ የትኛው ኃይል እንደሆነ እናየዋለን በማለት ተናግረን ነበረ። ይኸው አሁን ጨንቋቸው አንድ የደብዳቤ መጽሐፍ አንድ ሚኒሻውን የፋኖ ልብስ አልብሶ ወደ ከተማ ለማምጣት እንቅስቃሴ እያደረጉ እንደሚገኙ ነው መረጃዎች የሚያመላክቱት። የፋኖን ትግል ያዳክማል ያለውን የትኛውንም እርምጃ የአብይ አህመድ አገዛዝ ወስዷል። በጦር ኃይል ድሮን፣ በጀቶች፣ በከባድ መሳሪያዎች፣ በሴራ በተንኮል ልዩ ኃይል በማሰልጠን አድማ በታኝ በማሰልጠን ለሚሊሻ ከፍተኛ ደሞዝ በመክፈል ፖለቲካዊ ሸፍጦችን በመስራት ሰውን በማስራብ በአስገድዶ መድፈር አሁን ደግሞ መጀመሪያ የራስ የሆነን ሰው ካስገቡ
በኋላ በማስከዳት እንደነዚህ አይነት ሸፍጦችን ያልተጠቀመባቸው ያልሄደባቸው ርቀቶች የሉም። ግን አንዳቸውም ውጤት አላመጣም። ፋኖ የበለጠ እየገዘፈ የመጣበት ሁኔታ ነው የምናስተውለው። እንግዲህ አብይ አህመድ በየቦታው ክሽፈት ነው። በየቦታው የጀመራቸው ነገሮች ሁሉ እየተበላሹበት ነው። የምናውቃቸው ሁለት ስምምነቶች የፕሪቶሪያውና የታንዛኒያው ስምምነቶች አሁን ላይ ለአብይ አህመድ ትልቅ የፖለቲካ ሸክም ነው ይዘውበት የመጡት። የፕሪቶሪያ ስምምነት ለአብይ አህመድም ለውሃትም ኃይል ለማንም የሰራ አይደለም። ኢትዮጵያንን በተለይም የትግራይ ክልልን የበለጠ መከራ ውስጥ ነው የከተተው። ወደ አማራ ክልል ደግሞ ጦርነትን ነው የጋበዘው። የታንዛኒያውን ድርድር በጃልሰኝ የሚመራው ቡድን ሰራዊቱን ይዞ ከገባ በኋላ ዛሬ እንደምንሰማው ከሆነ አብዛኛው እየታሰረ ነው። መገደሉንም እየሰማን ነው ብዙዎች። እንደው ምን ማለት ይቻላል? አብይ አህመድ እንዲህ አይነቱን ነገር ይሞክራል፣ የሚሳካለት ግን አይደለም። ይሄ እየታወቀ ነው። አሁንም ከአብይ አህመድ ጋር ድርድር እያሉ ጫና የሚፈጥሩ ኃይሎች ምናልባት ከዚህ ምን ተምረዋል የሚለውን ጥያቄ እንድናነሳ የሚያደርገን መሳይ፣ ይህ ስርዓት እኮ አንደኛ የድርድር ስርዓት አይደለም። ለድርድር ፍላጎት ያለው ስርዓት አይደለም። ለጊዜውም ቢሆን ኃይሉ እየደከመበት ሲመጣ ከተዋጊ ኃይሎች ውስጥ በተወሰነ ደረጃ ቁጥራቸውን በመለያየት የተወሰኑትን ስቦ በማምጣት ልክ ድርድር እንደሚፈልግና አገሪቱ ወደ ሰላም እንድትሄድ የሚፈልግ መንግስት መስሎ ለመታየት ጥረት ሲያደርግ ነው ያየ ነው። ይሄንን አንተ እንዳልከው በታንዛኒያ ከኦሮሞ ነጻነት ግንባር ጋር ባደረገው ውይይት ታይቷልኝ። አመራሮችን ከበረሃ ከጫካ በዓለም አቀፍ ቀይ መስቀል ማህበር አማካኝነት ከወሰዳቸው በኋላ የመጀመሪያ ጥያቄ ያቀረበላቸው የኦሮሚያ ክልል ህዝብ እንዴት ነው ሰላም የሚያገኘው? እንዴት ብንሆን ነው አብረን ሰርተን ክልሉን ልናበለጽግ ምንችለው? ሰላም ልናመጣ ምንችለው? እንዴት አድርገን ነው አይደለም ያቀረበላቸው ጥያቄ ገንዘብ ነው፣ ስልጣን ነው፣ የተደላደለ ኑሮንና መሬትን ነው። በአንዳንዶችንም ዩኒቨርሲቲ አስገብቼ መሬት ሰጥቼ እያለ ነው የደለላቸው። ይሄንን በፍጹም አንቀበልም ሲሉ ነው መጨረሻ ላይ የይምሰል የሆነ የሚመስል ድርድር አድርገው ሳይሳካ ነው የቀረው። በኦሮሚያ ክልል የተወሰነ ስልጣን ይሰጣቸው ተብሎ በጠቅላይ ሚኒስትሩ ታዘው የሄዱ ተደራዳሪዎች ይህን ጥያቄ ጠረጴዛ ላይ ያስቀምጠውላቸዋል። የትግራይ ኃይሎችን ብንመለከት በፕሪቶሪያ ያደረጉት ስምምነት ምን አይነት ዋጋ እንደሌለው እያየን ነው። አሁን በእነሱ ላይ ሲመልሰው ኃይላቸው ሲጠነክር ያንን ስምምነት እንዳልነበረ ለማድረግ ከፍተኛ ጥረት አድርጓል። የፋኖ ኃይሎችንም እኮ መሳይ በጣም በተደጋጋሚ ጊዜ ዘመንን ራሱ በግለሰብ ደረጃ እኮ 4 ጊዜ ሽማግሌ ተልኮበታል። 4 ጊዜ ሽማግሌ ተልኮ ወደ ውጭ ሀገር ውስጥ እናስተምርህ 10,000 ካሬ ሜትር ባህር ዳር ቢፈልግ አዲስ አበባ ተሰጥቶህ በ67 ሚሊዮን ብር ሽጠህ ቤት ተሰርቶልህ ዘመናዊ ኑሮ ትኖራለህ፣ በአማራ ክልል የምትፈልገውን ስልጣን እንሰጣለን። ተመሳሳይ ጥያቄዎችን አቅርበውላቸዋል። በቡድንም በተናጠልም ጥያቄዎችን አቅርበውላቸዋል። አሁንም እያደረጉ ያሉት እሱን ነው። በአማራ ክልል እነዚህ ሁለት ግለሰቦችን መስፍን አባተንና ማስረሻ ተሰጠኝ ስበው ያመጧቸው ዋነኛ ምክንያት እነዚህ ሰዎች ከ200 ከ300 ምናልባትም ከ1 ሚሊዮን የማይተናነስ የፋኖ ኃይሎች ውስጥ እነዚህን አመጡ ከፍተኛ የሆነ የሚዲያ ፕሮፓጋንዳ በመንዛት ትልቁን ቁጥር ማሸበር ነው ዋና ስራው። ምናልባትም ጓደኞቻችን ከኛ ሄዱ ስለዚህ እየፈረሰ ነው ብሎ አሁን በሰሞን በአማራ በሞጣ አካባቢ በብቸና በደብረ ወርቅ አካባቢ የሚነዛው ስብሰባ እየተባለ ህዝቡን እየሰበሰቡ ይሄው ማስረሻ ሰጤ ልጃችሁ ገብቷል፣ አሁንም ሌሎች እየመጡ ነው፣ ስለዚህ የፋኖ ኃይሎች ደክመዋል፣ የሉም፣ በሰላማዊ መንገድ ትኖራላችሁ፣ እኛም ከእናንተ ጋር አብረን እያስተዳድር እንኖራለን በማለት ልክ ፋኖ እንደፈረሰ አድርገው በእኛ የበላይነት ተጠናቋል፣ ውጊያው አልቋል በማለት በስብሰባ ህዝቡን እያሸበሩት ነው የሚገኙት። ነገር ግን የተደረገው ስምምነት ምንድን ነው? የአማራ ህዝብ በማንነቱ እንዳይደፈር፣ እንዳይገደል፣ እንዳይፈናቀል ተስማምተናል። በፊርማችን ተስማምተናል። በሁለት ዘመድ አማች ግለሰቦች ነው። ገዳዩ ሌላ፣ እያፈናቀለ ያለው ሌላ፣ እያሰደደ ያለው ሌላ፣ የአማራን ህዝብ በጅምላ እየፈጀ ያለው የፌዴራል መንግስቱ ነው። የክልሉ መንግስት አስፈጻሚ ምስለኔ አስተዳደር ነው። ኑ ግደሉልኝ፣ ኑ አፈናቅሉልኝ፣ ኑ አሰድዱልኝ ብሎ ጋባዥ እንጂ እሱ ገዳይ እሱ አፈናቃይ ወይም ፋኖ ገዳይ ፋኖ አፈናቃይ ሆኖ አይደለም። ስለዚህ በአረጋ ከበደና በማስረሻ ሰጤ መካከል የተደረገው ስምምነት ፍጹም ዋጋ የሌለው መሆኑን እዚህ ላይ አንድ ማሳያ መጥቀስ ይቻላል ማለት ነው። ገዳዩ ሌላ ሆኖ የተፈራረመው ደግሞ ሌላ ነው። የተፈናቀሉ ዜጎች እንዲመለሱ ማድረግ ነው። የት ነው? ወለጋ ነው የሚመለሱት? አምቦ ነው የሚመለሱት? ደቡብ ክልል ነው የሚመለሱት? እንዴት ነው የሚመለሱት? የአምቦ አካባቢ ያለ የራሱ ተወላጅ የኦሮሞ ማህበረሰብ ዛሬ ከቤቱ ማደር አይችልም። ከቤቱ አጠገብ ምሽግ ቆፍሮ ክላሽ ገዝቶ ዛሬ መጣብኝ የመንግስት ታጣቂ ነገ መጣብኝ ብሎ እየተረበሸ ነው የሚያለው።
እዚህ ቦታ ላይ ነው የአማራ ክልል የተፈናቀለው ሂዶ እንደገና ቦታውን የለቀቁ ሰው የራሳቸውን መሬት ሂዶ አርሰው የሚበሉት? በወለጋ በኪረሙ በምስራቅና ምዕራብ ወለጋ በሌሎችም የወለጋ ዞኖች ላይ የአማራ የተፈናቀለው አማራ ሂዶ ከእንግዲህ በኋላ በሰላም መኖር ይችላል? ያ ቦታ ሰላማዊ ነው? ይሄ በፍጹም የማይመስል ነገር ነው የተናገሩት። የአማራ ህዝብ እኩል የመልማት መብት፣ አሁን የአማራ ህዝብ የመልማት መብት ጠይቋል። መንገድ ይሰራልኝ፣ ትምህርት ቤት ይሰራልኝ፣ ጤና ጣቢያ ይሰራልኝ የሚል ጥያቄ አቅርቧል። ባልቀረበ ጥያቄ ከሆነ የተፈራረሙት የአማራ ህዝብ በሰላም የመኖር መብቴ ይከበርልኝ፣ በህይወት የመኖር መብቴ ይከበርልኝ፣ በነፃነት ብቻ ልንቀሳቀስ፣ መንግስት ትምህርት ቤትም አይስራልኝ፣ መንገድም አይስራልኝ፣ ንጹህ ውሃ ማያቅርብልኝ፣ ሕክምና ማይስጠኝ፣ ልጆችንም አያስተምርልኝ፣ ግን በሰላም አርሼ በመሬቴ ላይ ልብላ፣ አመጣችሁ አትግደሉኝ ነው ያለ። አራት ነጥብ። ይህን ጥያቄ ተመልሷል ወይ? አሁን በየትኛው አካባቢ ነው ሰላም የተፈጠረው? እነ ማስረሻ ሰጤ በተፈራረሙበት ቀን ጀምሮ የፋኖ ኃይሎች እኮ በበርካታ ቦታዎች ተጋድሎ እያደረጉ ነው። መከላከያ ሰራዊቱም ከምስለኔ አስተዳደሩ ጋር ከአድማ ብተና፣ ከሚኒሻ፣ ከጸረ ሽምቅ፣ ከፖሊስ፣ ከብልጽግና ካድሬዎች ጋር መሳሪያ ተሸክመው ጦርነት ላይ እኮ ናቸው። ከፍተኛ ጦርነት ነው። እነሱ ስለተፈራረሙ የተመጣ ለውጥ የለም። ይልቅስ ነግበኔ ነው። በትናንትናው ዕለት የደረሰን አንድ መረጃ በጃልሰኝ የሚመራው ከ800 በላይ የሚሆን ታጣቂዎች በሁለታ ወታደራዊ ካምፕ ላይ ተቀምጠው ነበረ። እነዚህን ግለሰቦች ወይም የኦሮሞ ነጻነት ግንባር ወታደሮች እናንተ የተሻለ ስልጠና ወስዳችሁ በአማራ ክልልና በትግራይ ክልል ለምናደርገው ጦርነት የተሻለ ወታደራዊ ብቃት ስላላችሁ ወደዛ ትሄዳላችሁ በመባላቸው ይህን በመቃወማቸው መገደል፣ መታሰር፣ መደብደብ ሲጀምሩ ከ600 በላይ ምናልባትም በአጠቃላይ ከ800 620 የሚሆኑት ከካምፓቸው ወጣው መጥፋታቸውና ተመልሰው ወደ ኦነግ ሸኔ መቀላቀላቸው ነው መረጃዎች የሚያመላክቱት። መከላከያ አሁን በአማራ ክልል የአንድ ዓመት አይደለም እኮ የ100 ዓመት ጦርነት አቅዶ ነው እንቅስቃሴ እያደረገ ያለው። ሰሞኑን በኦሮሚያ ክልል፣ በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በሲዳማ ክልል፣ በጋምቤላ እና በቤንሻንጉል ክልል በግዳጅ የመለመላቸውን ሰራዊቶች ወደ ማሰልጠኛ እያገባ ነው። ከመኪናቸው ላይ በባነር ምን ብለው ነው የጻፈው? ምን ብሎ ጽፎ እየሄደ ነው? የዘመቻ ቀይ ባህር ብሎ ጽፎ ነው። እናንተ የቀይ ባህር ዘማቾች ናችሁ፣ እኛ እናንተ በደንብ አድርገን አሰልጥነን ወደ ቀይ ባህር ለዘመቻ ልንልካችሁ ነው በማለት ስሜታቸውን በመኮርኮር እነዚህ ወታደሮች ሰልጥነው ሲጨርሱ ወደ አማራ ክልል ምናልባትም ቀጥሎ ወደ ትግራይ ክልል ሊወስዳቸው ይችላል ጦርነት ከተከፈተ። እነ አበበ ገረሱም በወታደራዊ እንትናቸው እየተናገሩ ያሉት ከ500 እስከ 1000 ዓመት ድረስ በኢትዮጵያ የኦሮሚያ ኢምፓየር ለመዘርጋት እንቅስቃሴ እያደረገ እንደሆነ በሚዲያ ላይ ወጣው የተናገሩበት ሁኔታ ስላለ የአማራ ህዝብ ነቅተህ ታገል፣ አለዚያ በእድሜ ልክህን ለሺህ ዓመታት ነው ቋንቋም መናገር እንዳትችል፣ በአካባቢ አርሰህ መብላት እንዳትችል የሚያደርግ፣ መኖርም እንዳትችል የሚያደርግና ጠንክረህ ታገል፣ ሌላ ምርጫ የለህም በማለት ነው ማሳሰቢያ መስጠት ፈልገው። መሳይ በጣም አመሰግናለሁ። ሰፋ አድርገን የተመለከትነው በአማራ ክልል ያለውን ወቅታዊ ሁኔታ የሚያሳየው የአውደ ውጊያ ውሎችና ሌሎች ተያያዥ ጉዳዮችን ያነሳንበት የዛሬው ከፋኖ መንደር የተሰኘው ዝግጅታችን የተከታተላችሁትን ይመስላል። ተመልካቾቻችን በዚሁ እናበቃለን። አንተን አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።